ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እሉዬ ወይ ምን እንዳመጣውልሽ ብታይ። ምን አመጣህልኝ? ምንድነው ያመጣልኝ? ቢንጎ። በጣም አመሰግናለሁ። ምን እየሰራሽ ነው? በቃ የማግዝሽ ነገር ካለ አለሽ? እሺ በቃ ማሚ እንዴነሽ? ደህና ነኝ ይመስገነው ተመስገን። አሁን ለውጣልሽ? በጣም ለውጣልኝ። አሁን ከመጀመሪያውማ ተመስገን። እንዲህ ነበር መጀመሪያ አንተ ሲያየኝ። ይኸው ተመስገን ክብር ይስፋ። አይዞሽ አሁን ሙሉ በሙሉ ይሻልሻል። እሺ እኔ ልጅ ትንሽ አረፍ በይና። እሺ እግዚአብሔር ይስጥልኝ።
እኔ እኮ የተማርኩት ለሰዎች ለመድረስ ሰዎችን ለማከም ለሰዎች ሕክምና ለመስጠት ነበር። በተቃራኒ ሆኖ ግን የሰው እናት አሳጣሁ። እንደዚሁኝ ከምኖር እውነት በሞት ይሻለኛል። ከዚህ በኋላ ህይወት ያስጠላል። አገኘው ዳኒ ሰራውል አስክ ዳኒ አቁርፍ እንታረቅሽ ይቅርታ በማረ እንዴ አምጣ አንተን ስማለሁ አንተ እኔን ስማለሁ ሱሳይ በጣም እየፈዘስክ ነው። ለእናት ገዳይ እንደዚህ ጊዜ መስጠት ምን የሚሉት አዘኔታ ነው? ቸኩዬ መግደል አልፈልግም። አሰቃይቼ መግደል ስለምፈልግ ነፍሷ አየር ላይ ተንሳፋ ትታየኛለች። ለምን ገላችሁ አታሳልፋት? ከፈራ ደግሞ እኔ በቀላሉ ልፈጽሞ እችላለሁ። እኔ ፈርቼ አላውቅም። ሁለተኛ ፈሪ የሚለው ቃል ካፍ እንዲወጣ አልፈልግም። እሺ ሁለተኛ ታዲያ ካልፈራ ፈጽሞ በሱ የተነሳ እናቴን ያጣሁት ይበቃኛል። እሱ ገድዬ መታሰር አልፈልግም። ግን በማረገው መንገድ ጨርሰዋል። ከኔ በላይ በወንጀል ልምድ ያለ የምትመስለው አንተ ነህ። እሱ እናቴን ገሎ ተረጋግቶ እንደሚኖረው እኔ እሱን በጥንቃቄ ገድዬው ተረጋግቼ መኖር ነው የምፈልገው። በጥንቃቄ ገድዬው። እሺ ሄሎ ሄሎ የኔ ፍቅር። ወይ ኤርሚዬ እንዴት ነሽ? ደህና ነኝ። እንዴት ነህ? እንዴት እንደናፈቅሽኝ ብታቂ። ደስ ይላል። ምን ነው አልናፈቅሽም እንዴ? እንዴት አትናፍቀኝም? ትናፍቀኛለህ እንጂ። እና ለምን አንገናኝም? እሺ የት እንገናኝ? በቃ ሰፈር እመጣለሁ። ሰፈር ፀጉር ቤት ነኝ። ጨርሻለሁ። ስደርስ ደውልልኝ። ስደርስ እደውላለሁ። በቃ እሺ። እወድሻለሁ። እሺ እኔም እወዳለሁ። ቆየሁብህ እንዴ? አይ ብዙም አልቆየሽም። እንዴት ነሽ? ደህና ነኝ። አንተስ? ደህና ነኝ፣ ግን በጣም እየናፈቅሽኝ ተቸገርኩ። እኔም እኮ በጣም ተናፍቀኛለህ። እና ለምን ቶሎ አንጋባም? ይሻላል። በናፍቆት ከመሞትብሽ አይሻልም? ወንድምሽን ብታስተዋውቂኝ በጣም ደስ ይለኛል። ፍቅረኛ እኮ እንዳለኝ አያውቅም። እንዴ
ለምን አልነገርሽውም? ሄሉዬ እኔ በጣም ነው ማፈቅርሽ። ካልነገርሽ ደግሞ ቶሎ መጋባት አንችልም። ኤርሚ ትንሽ ጊዜ ስጠኝና አስተዋውቃቸዋለሁ። እሺ እሺ እኔ ቆንጆ። እንደዚህ የህሊና እስረኛ ሆኜ በጭንቀት ከምኖር ፍርዴን ባገኝ ወይም በሞት እመርጣለሁ። ለመኖሬ ምክንያት አንዷ እቴ ነች። ለሷ ስል ከነ ጭንቀቴ ከነ ሰቀቀኔ እኖራለሁ። ዳንዬ እንዴት አደርክ? እናትና አባቶቻችሁ የሉም እንዴ? ማታ ምሽተን ስለመጣን ነው ለራት ያልደረስነው። ቁርስ አይበሉም? ታሪኩ ረጅም ነው። በልጅነታችን ነው እናትና አባታችን ያጣነው። ብቻችንን ነው ያደግነው። ይቅርታ ረበሽኳችሁ አይደል? ባለመጠየቅ ይቅርታ። ስላላወኩ ነው ይሉ ይቅርታ በጣም ትንሱ ጥፋቱ የኔ ነው። እኔ ነበር መንገሬ ነበር እኮ እሱንም ቢሆን መጠየቅ ነበረብኝ። እኔ አለማወቅ ስህተት አይደለም፣ ግን ውጭ ሲያመሽ እዚህ ብቻዬን እንደሆንኩ ቢረዳኝ በጣም ደስ ይለኛል። ከዚህ በኋላ ማምሸት የሚባል ነገር አይኖርም። እሺ የለም። እሺ ትንሱ በጣም አመሰግናለሁ። ወዶ ስላልሆነ ነው የምረዳው። ወዶ ስላልሆነ ወዶ ስለሆነ የሚባል ነገር የለም። ከዚህ በኋላ ማምሸት የለም፣ ማምሸት የለም። መጠጥ የምትፈልግ ከሆነ እዚህ ይመጣል። እሺ ሰምተኛል አይደል? እንዲያውም ከዚህ በኋላ እኔ ነኝ የምወስነው። ከዚህ በኋላ ማምሸት የለም። እሺ አዎ ነግሬሃለሁ። አመሰግናለሁ። ትንሱ ሲያጎርስ እንደዚህ ነው። ትንሱ አደራ እንዴ ቤት ውስጥ መተን እጅ ይለራል ያስበሉ።
በአንተ ቢራ ካልጠስ ስለነበረው አዎ ያኔ ላክ በቢራ ደርሳለች ወይ ያልደረሰች የሚለውን ነገር ለማጣራት ነበር። ሂድ ለስላሳ ይዘላት። አሁን ከምደፈው የሚጠጣው ችግር አለ። አትክልቶች ቢራ ይስማማቸዋል አይስማማቸውም የሚለውን ነገር ለማረጋገጥ አይስማማቸውም። ምናልባት ሊስማማቸው ይችላል። ይሻቤ በቃ ለስላሳው ልጨርስና ቢራ ልምናልጥ። ሰላም እንዴት ነህ? አለ ሊና አንድ የምነግርሽ ነገር አለ። እቤት እንግባና ትነግረኛለህ። ቤት የሚነገር ነገር አይደለም። ምንድን ነው ያልነግር? ምን መሰለሽ ሊና እኔ በቃ አንቺን አፍቅሬሻለሁ። አንቺን ማግባት ነው የምፈልገው። አፍቅሬሻለሁ። አሁን አንቺን አግብቼ መኖር ነው የምፈልገው። ቆይ እኛን ባትፈራ እንኳን ፈጣሪ ምትፈራ? ፈጣሪ ተዋደዱ ተባዙ ምድሩ ሙሏት ነው የሚለው። ስለዚህ እኔ አንቺን አግብቼ መኖር እፈልጋለሁ። አፍቅሬሻለሁ። ቆይ ዳኒስ ቢያውቅ ምን ይልሃል? ዳኒ የፈለገ ነገር ያውቅ። በቃ እኔ አንቺን አግብቼ መኖር ነው የምፈልገው። ወንድም አገኘን ብለን ደስታችን ሳንጨርስ አፈቀርኩሽ። ለአንቺ ይሁን ከወንድምነቱ ባልሆንሽ ከአንተ እንደዚህ አይነት ነገር አልጠብቅም። በጣም ታሳዝናለሽ። አስቢበት፣ ትንሽ ጊዜ ልስጥሽ። ይሄ ምንም የሚታሰብበት ነገር አይደለም። መልሱን በደንብ ታውቀዋለህ። ወድጄ ሳይሆን ላቃጥልሽ ነው። አላወቅሽ? በቃ አንቺን አፍቅሬሻለሁ። አንቺን ማግባት ነው የምፈልገው።
ህሉዬ ዘጋሽኝ እኮ በሰላም ነው? ምን ነው ችግር አለ? ታዲያ ምንም ካለሽ ነው ይመናት ዳዊቶን ሄሎ ዳኒ። ሄሎ ትንሱ ሰላም ነው? ጠፋህ እኮ። ምን እባክህ መኪናው አስቸግራኝ እዛም እያልኩ እኮ በዛ ላይ ገንዘብም ማነሰኝ። ገንዘብ ካነሰ ደውልልኝ አላልኩም እንዴ? አይ ዳኒ መኪናዋን ስገዛ የሰጠኝን ራሱ መቼ መለስኩኝ። ዛሬ የት ምን እንደሆነች አላውቅም። በጣም አኩርፋለች። እስኪ ባይሆን አንተ አናግራት። የዛሬውማ ባስ ያለ ነው። አንተንም ማውራት አልፈለገች። አይ በእኔማ አጨክን። ቤት ማታ መጥቼ እናወራለን። እሺ ዳኒ። ይሄ ምንድን ነው? ወጥ ነው ታንዬ የሚባለው። ይሄ ምንድን ነው? ወንድሜ ነው ብዬ ባመንኩት እንዴት እንደዚህ ያስባል? አንቺ ስለምን ደበቅሽኝ? እንዳትጣሉ ብዬ ነው ወንድሜታችሁ ነው። አንቺን እንደቱ ማይ መቼም ለኔ ወንድሜ ሊሆን አይችልም። መቼም ዳኒ፣ እኔ ብዙ ጊዜ ልነግርህ አስቤ ነበር። እባክህ ዝም በል። አንቺ ላይ ማለም እናዝናለሁ። እሱ ነው እንጂ የሚያሳዝነው። ህሉዬ ምን ሆነሻል? ምንም አልሆንኩም ኤርሚዬ። በጣም እኮ ያስጨነቅሽ ነው። ከመጣሽ ጀምሮ ልክ አይደለሽ። ኤርሚዬ አንድ ወንድሜ ጓደኛ ነበር። እኛ ቤት ይመጣል፣ እኛ ቤት ያመሻል። ወንድሞችን በለው እና ምን ሆነ? ድንገተኛ አደጋ ደረሰበት? ምንድነው? እሺ ንገሪኝ።
ምንም ግን እሱ ነኝ። አንቺ ምን ፍቅረኛ እንድንሆን ይፈልጋል እና በተደጋጋሚ ቴክስት ሲልክ ወንድሜ ያየዋል። በጣም ተናዶ ስለነበረ ሄዱ ይጣላየውን ብዬ እየፈራው ነው። አይደለም እሱ እኔ ራሱ አለቀው የኔ ፍቅር ልወስድ ሄሉዬ በጣም ነው የማፈቅርሽ። እኔም እኮ በጣም አፈቅርሃለሁ። እና ለምንድን ነው ቶሎ ማነግር? ካልነገርሽ እኮ መጋባት አንችልም። ኤርሚዬ ዳኒ ማለት ለኔ ወንድሜ ብቻ አይደለም፣ እናትም አባትም እህትም ሆኖ ነው ያሳደገኝ። ትንሽ ጊዜ ስጠኝና አስተዋውቃቸዋለሁ። ሄሉዬ ላጣሽ ግን አልፈልግም። እኔም ላጣ አልፈልግም። ታስፈልጊኛለሽ። ሁሉ ነገሬ ነሽ። ለኔ ሁሉ ነገሬ ነው። እወድሻለሁ። እኔም እወድሃለሁ። ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ መጣላት አልነበረብህም። ድሮውኑ ይሄንን ፈርቼ ነበር ያልነገርኩ። በጣም ነው የሚያናድደው። ቤተሰቤ ባደረኩት እንደኔ ያሻል ብዬ ባቀረብኩት አሁን በቃ ሸፍነች። በእኔ የተነሳ ጓደኝነታችሁ መፍረስ የለበትም። እኔ እሱነት እንዳንቺ ያለው እንጂ ለፍቅር እመኛለሁ። እሱም ቢሆን እኮ ወንድማችን ነው። ደግሞ ሰይጣን አሳስቶት ነው የሚሆነው። ምን ሰይጣን ያሳስተዋል? እሱ ራሱ ሰይጣን ነች። እስኪ ለእህቴ አሪፍ ቀሚስ መረጭልኝ። ለእህቱ የሚገዛ አጋጥሞኛል። ትወዳታለህ ማለት ነው? እህት ትጠላለች እንዴ? አይ በልዩነት ማለት ነው። እሱማ ልክ ነሽ። ሄሎ ዳኒ፣ በጣም ይቅርታ። በጣም እኔ ራሱ እንዴት እንዳሰብኩ ብታይ። እሺ እንዴ ምን ነው ዳኒ? ተውት፣ ይቅርታ ሳትቀበልማ እንዳዘገው እባክህ። እሺ ተቀብያለሁ። በጣም አመሰግናለሁ ዳኒ ወንድሜ፣ በጣም እሺ። በቃቸው። እሺ እሺ ዳኒ።
አይልም። አንተ ጋርስ ናይስ ነበር። ሰንሽ ያ ጨፍንሽ ስባሽ ነው የሚባለው። ፊልም እያየሁ ነው። ጾታ ይቅርብሽ። ጨፍናለሁ። ጨፍኛ ይቅርብሽ። ወይም ጨፍኛ አይደለም። ጨፍኛ ወይም ጨፍንኩ ግለጫ አይንሽ ነው። ዳንዬ በጣም አመሰግናለሁ። ሲያምር አሳያለሁ። በጣም አስከፍቻለሁ። እኔ በጣም መጥፎ ሰው ነኝ። ይቅር በለኝ። አስከፍቻለሁ። ያልሆነ ነገር አስቤ ጓደኛዬን አሳዘንኩት። ይቅር በለኝ። በጣም ወደ ወንድሜ ስለሆንክ ነው እንጂ ሴት ለምትወደደች አይባልም። አንተም መልክ ነህ። እኔ ግን ጸጸቱ ሊገለኝ ነው። በእውነት እንቅልፍ የሚባል ነገር አላስተኛኝ። ይቅር በለኝ፣ ተጸጽቻለሁ። ዋናው ደግሞ አለማሰቡ ነው። አሁን ለደስታችን እንጠጣ፣ ለጓደኝነታችን ቺርስ። ይቅር ብለኛል አይደል? ይቅር ማለት ከአንተ ጋር ቁጭ ብዬ እጠጣለሁ። ሁሉም ምን ሆነሽ ነው? በ5 ደቂቃ የምታረሹን በ30 ደቂቃ ማድረስ ያቃተሽ? በጣም ይቅርታ። ዛሬ ምንም ሊመጣልኝ አልቻለም። ምነው ችግር አለ እንዴ? አረ ምንም ችግር የለም። በቃ ተይውና ማኪያቶ ጠጥተን እንመለሳለን። ቅድም ሰውዬው ሲደውልልህ ነበር። በዛ ላይ ከሰዓት ናና ውሰድ አላልኩም? ስለዚህ ቶሎ ማድረስ አለብን እኮ። ነቃ ብለን መተን ብንጨርስ አይሻልም? ተጋግዘን እንጨርሰትና ወደ ቤት ብሄድ በጣም ደስ ይለኛል። ህልዬ፣ ባይሆን እኔ መጥቼ ጨርሰዋለሁ። እኔ ልሸኝሽ። እንደዛ ነው አልከኝ? አሁን በቃ ችግር የለውም።
ዝም ያለኝና ቸርስ ጠጣ። ዝም አልክብኝ እኮ። ያንተ ቃጠሎ ከኔ ቃጠሎ አይበልጥም። ድሮ ነበር ላሰናበት የፈለኩት፣ ግን አንተን አልነበረም የፈለኩት። ከቤተሰብ አንዱን ነበር። አልሆነም። አንተ ሆንክ። አንተም ብሎ ዶክተር እንኳን ሰው ራስን ማከም አትችልም። ግን አልፈለኩም። መግደል ብፈልግ ያኔ በየቱቦ ሰግራ ስትጋደም እገልህ ነበር። ግን እኔ የሞተ ሰው መግደል ስለማልፈልግ ነው ያልገደልኩ። ስትሻሻል እገልሃለሁ ብዬ ደግሞ ልንገርህ፣ አንተን አልነበረም መግደል የምፈልገው። እናቴን እንዳሳጣኸኝ እናትህን ነበር መግደል የምፈልገው። አልሆነም። ቅጥል በል። ደግሞ አውቄ ነው እያሳሳኩ እዚህ ቤት የገባሁት። አውቄ ነው ስከታተልህ ነበር። ያው አሁን ገደልኩ። ከዚህ በኋላ በህሊና ህይወት ማዘው እኔ ነኝ። እሺ ዶክተር፣ አንተ እንኳን የሰው ዶክተር ልትሆን የእንስሳ ዶክተር መሆን አትችልም። እሺ እኔ ግን ገደልኩ ገደልኩ። ቻው። እዛ እናወራለን።
ቆይ አትነቅንቂው። በልሽ እቺን ያዝና ቶሎ ብለህ መድኃኒቱን መውሰድ አለብህ። እሺ ምንም መድኃኒት የምገዛበት አንድም የተረፈኝ ሳንቲም ጠቅላላ ነው የዘረፉኝ። ሙልጭ አድርገው ነው የወሰዱብኝ። በሊያስ እቺን እሺ እሺ ችግር የለም። በጣም ነው የማመሰግነው። ችግር የለም። በእውነት ዶክተር ችግር የለም። እሺ በርታሽ። እሺ እባክህን እሺ። ከጸብ ምንም የሚገኝ ነገር የለም ዶክተር። ተጣልቼ እኮ አይደለም፣ ዱርዮች ናቸው መንገድ ላይ ይዘው እንደ ብርድ ልብስ አራግፈው እንደ ፍራሽ አንጥፈው ሙልጭ አድርገው ያለኝን በሙሉ የዘረፉ እንጂ ከሰው ተጣልቼ አይደለም ዶክተር። አይዞህ በርታ በለሽ። እሺ ዶክተር። እሺ መድኃኒትን በአግባቡ ውሰድ። እሺ
ዶክተር ሁሉ እንዴት ነች? ደህና ነች። ጥሩ ሁኔታ ላይ ነው ያለችው። ተመስገን። ይልቅ የአስክሬን ምርመራውን በአስቸኳይ እንድታደርጉ። እሺ እንዴት ማድረግ እንዳለብን ንገረንና ሄደን አስክሬኑን እናስ ላሷን ይሄ የቤተሰብ ጉዳይ ነው። የሆነ እኮ ምንም ማድረግ አይቻልም እኮ በቃ ተይ ሄዱ አዳምጪኝ ሁላችንም እኮ ወደዛው ነው። አትዘኝ እንጂ እሱስ ልክ ነህ፣ ግን ወንድሜ በምን ምክንያት እንደሞተ ማወቅ ፈልጋለሁ። ውጤቱ እስካሁን አልደረሰም እንዴ? ትንሱ አመጣዋለሁ ብሎኝ ነው፣ ግን እስካሁን አልደረሰም ማለት ነው። እሺ እጠይቀዋለሁ፣ ካልሆነ ሂደት አመጣልኛለሁ። ባይሆን ቁጥሩን ስጭኝና እኔም ቢሆን አመጣዋለሁ። አይ ወንድሜ እኔን ድፍት ያርግኝ፣ እኔን ድፍት ያርግኝ። እኔን ለማን ጥለን ሄድከው? እስኪ ንገረኝ፣ ማን ጥለን ሄድከው? እኔ ማን አለኝ? ለእሷስ እኔ ያለሁለት፣ ለእኔስ ማን አለኝ? እኔ አፈር ልብላ፣ እኔ አፈር ልብላ። አይ ይልዋ ተጨለሽ ባለች እስቲ ቆሎስ አሲዟት እንጂ ነው። እኔን እንዳት ትንሱ ውጤቱን አመጣው እንዴ? ካልተመቸ ኤግሊን ቢሆን ያመጣልኛል። እሱ ምን ቤት ነው የሚያመጣው? እኔ ወንድሙ እያለሁ እሱ ምን ቤት ነው የሚያመጣው? ማን ነው እሱ? እንደውም አሁን ይዤው እመጣለሁ። ማንንም ቡትቷ ማን ነው እሱ ይዞት የሚመጣው? ፎቶውን ዘግዝቀዋል። እኔ ልዘግዘቅ ይዤው እመጣለሁ። ይዘግዝቀኝ። ምንድን ነው እንደዚህ የሚያወጣጥረው? ትንሱ በጣም መልካም ሰው ነው። ምናልባት ስሜታዊ ስለሆነ ነው እንደዛ ያለክ። በጣም መልካም፣ በጣም የዋህ ነው። አንተ እንደምታስበው አይደለም። እሺ ሰላም ነው? እንዴት ነሽ? በረታሽ? እየበረታው። አይዞሽ፣ ያው ፈጣሪ ያመጣውን በጸጋ መቀበል ነው። ሁላችንም ወደ እነሱ እንሄዳለን እንጂ እነሱ ወደኛ አይመጡም አይደለ? ማንም ከሞት የሚቀር የለም። እሱስ ልክ ነው፣ ግን በድንገት ሲሆን በጣም ይከብዳል። አረ በጣም ነው የሚከብደው። በጣም ነው የሚከብደው። አጋጣሚ ሲሆን በጣም ነው የሚከብደው። ዛሬ ደግሞ ወንድምን የሚያክል ነገር እንደው በአጋጣሚ ማጣት በጣም ይከብዳል አይደለ? ትንሱን ፈልጌው ነበር። ቤት ከሆነ አብረን እንትን አንድ ጓደኛዬ ነበረና የሆነ መልእክት ልኮኝ ወደዛ እየሄድኩ ነበር። እንደዛ ከሆነማ አላውቅም። ይሄድ እኔ ምንሽ ስለ ወንድምሽ ያወቅሽው ነገር አለ እንዴ? ማለቴ ያው እንትን ስላማማቱ ያወቅሽ ነገር አለ?
ያወቅሽ ነገር ካለ እንድታሳውቂኝ ለማለት ነው። ምንም ያወቅኩት ነገር የለም። ወደ ትንሱ ጋር መሄደው ውጤቱን ለመቀበል ነው። ታውቂው ነገር ካለ ንገሪኝ። አሁን እኔም የምነግርሽ ነገር ይኖራል። ችግር የለውም። ታዲያ ለምን ነው ትነግረኝ? አንተ ስለ ልጅቷ ነው የምነግርሽ። ነገር የለም። አይ አሁን እኮ እነግርሻለሁ እኮ ያልኩሽ እኮ እንትን ምንድነው። ለማንኛውም እግዚአብሔር ያበርታሽ፣ እግዚአብሔር ያበርታሽ። እሺ አንቺንም አላስቁምሽ። በቃ ደውልልሻለሁ። ትንሱ ምን ነው የሚለው? የልብ በሽታ ነው። አንድ ቀን እንኳን ማንሰል እንዴት በአንዴ ለሞት ይዳርገዋል? የልብ በሽታ እንደዚህ ነው። በአንዴ ነው ጸጥ የሚያደርገው። ትንሱ እንዴት ሊሆን ይችላል? እግዚአብሔር አመጣ። እግዚአብሔር አመጣ። ደግሞ የልብ ህመማኖች በሕክምና እየተረዱ ነው የሚኖሩት። እግዚአብሔር ያመጣውን ነገር አሜን ብሎ መቀበል። ወይኔ ወንድሜ፣ ወይኔ ደግሞ እኮ እኔ ያለሁልሽ አይደል እንጂ አይደል? እንዴት ልቀበሉ? እኔ ያለሁልሽ። እሺ እኔ ያለሁልሽ። የልብ በሽታ ነው። ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ እኔ ወንድሙ እያለሁ እሱ ምን ቤት ነው የሚያመጣው? ማን ነው እሱ? እንደውም አሁን ይዤው እመጣለሁ። እንዴ ማንንም ቡትቷ ማን ነው እሱ ይዞት የሚመጣው? ፎቶውን ዘግዝቀዋል። እኔ ልዘግዘቅ ይዤው እመጣለሁ።
ሌላ ደግሞ ዳንኤል ቶሹ ነው። እነዚህ ዳንኤሎች እንደዚህ ያለቁ። ዳንኤል ማን ያልሽ? ዳንኤል ተስፋዬ። ዳንኤል ተስፋዬ ሌላ ሰው መስሎኝ የመጣ ውጤት ነበር ግን ለማረጋገጥ የኛ ውጤት ነው የሚታፈን። ዳንኤል ተስፋዬ የ14 2011 ነው የሞተው። እሱ ነው። ዳንኤል ተስፋዬ የሞተው በመርዝ ነው። ዳንኤል ተስፋዬ በመርዝ ነው የሞተው። ፍትህ የማግኘት የሁሉም ዜጋ መብት ነው። እኔም ፍትህ ፈልጌ ነው የመጣሁት። ለአንቺ ፍትህ ለመስጠት ደግሞ የተጠርጣሪው መብት አናውቅም። በቂ መረጃ ያስፈልገናል። የአስክሬን ምርመራ ውጤቱ ማስረጃ ሊሆን አይችልም። በመርዝ እንደሞተ እንጂ ማን እንደገደለው አያመለክትም። ያለ በቂ ማስረጃ ገሎታልም አልገደለውም ማለት አንችልም። ወንድሜን ከሱ ውጭ ማንም ሊገለው አይችልም። እሱ ስለመግደሉ ምን ማስረጃ አለሽ? አስተማማኝ ማስረጃ አቅርቢ፣ ለራሴ ፍትህ እሰጣለሁ። አስተማማኝ መረጃ እስኪገኝ እኛም በሚስጥር ምርመራችን እናካሄዳለን። አንቺም አዲስ ነገር ሲኖር አሳውቂ። ጨርሻለሁ። በዚህ ስልክ ደውይልኝ። ህሉ አሁን እንዳናግሪኝ። እኔ የድሮ ህሊና አይደል። እኔ መከተሉን አቁም።
ለማመን እስከሚደንቀኝ ድረስ በጣም ተለውጠሻል። የድሮዋን ያንተን ሊና በቅርብ ታገኛታለህ። እስከዛው ከኔ ራቅ። የድሮዋን ያውኗን አትበይብኝ። ወድጄ እኮ አይደለም። ኤርሚ ለምን አትረዳኝም? ህሉዬ አንቺን በማጣቴ በጣም እየተጎዳው ነው። እኔም እኮ እየተጎዳው ነው። ስታይኝ ደስተኛ መስላለሁ። እና ለምንድን ነው የተፈጠረው ማንነግሪኝ? ሁሉንም ነገር በቅርብ እነግርሃለሁ። እስከዛው ድረስ ራስን ጠብቅ። እወድሃለሁ። ህሉ አንድ የምነግርሽ ነገር አለ። ህሉ በወንድምሽ ሞት ደስተኛ ከሆነ ሰው ጋር ነው አብረሽ ያለሽው። ህሉዬ አንዴ ስሚ። ተስዬ እንዴት ነህ? ብቻሽን ሆነሽ ደበረሽ አይደል? በጣም ከፍቶኛል እንጂ አልደበረኝም። ከዚህ በኋላ እንዲከፋሽ አልፈልግም። ለኔ ነው? አመሰግናለሁ ተስዬ። በጣም እንደምወድሽ ታውቂያለሽ አይደል? አውቃለሁ። ከዚህ በኋላ ከጎንሽ ነኝ። አመሰግናለሁ። አንተ ባትኖርልኝ ኖሮ ምን ይውጣኝ ነበር? እኔ ሁሉ ነገር ሆነልሻለሁ። እኔ ሁሉ ነገር እንድትሆን ነው የምፈልገው። ምነው በሰላም ነው? ተስዬ በጣም ይቅርታ። በጣም ስለምወድ ስሜት ይሆነኛል። ዳኒ በህይወት የመጣ እስኪመስለኝ በደስታ ነው የተወጥኩት። ከዳኒ በላይ እንከባከብሻለሁ። እሺ ምስክር እሺ
እየመጣ የሰው ትዳር የምትበጠብጠው እንዴ? ይኸውልህ እሷ አንተን ማየት አትፈልግም። ልክ ነኝ አይደለ? እኔ በቅርቡ ላገባ ነው። በቃ እዚህ እየመጣ አትረብሸኝ አልፈልግም። ይሻላል። አንቺም ከሀዘኑም ከድብርቱም ትወጫለሽ፣ ትንሽ ፈታ ብለሽ ትወጫለሽ። ቶሎ ብንቀባ ደስ ይለኛል። እኔ ሜዳን እየመተንኩ ወንድ ልጅ ማቀፍ ፈልጋለሁ። ችግር አለው አቅፊያለሽ? ይሄ ቤት በጣም እያስጨነቀኝ ነው። ቶሎ ሸጠን ሌላ ቦታ አብረን ብንኖር ደስ ይለኛል። የሙት መንፈስ ያለበት ቤት እንደዚህ ነው የሚያደርገው። እንሸጠዋለን። ቶሎ ገዥ ብትፈልግ ደስ ይለኛል። እሺ እኔ ፍቅረኛ ነች እንዴ? ህሉዬ ነኝ። እባክህ በሀዘኔ ላይ ሌላ ሀዘን አትጨምርብኝ። ሚስቴን አትረብሻ ስትባል አልሰማ አልክ አይደል? ምን ለማለት እንደፈለክ አልገባኝም። ምን ለማለት እንደፈለኩ ላስረዳ። አንተ ቆይ ማን ስለሆንክ ነው? እኔ? አንተ ይኸውልህ እኔ መሰለ ገላ ፈሪ ብለው
አፈር ነህና ወደ አፈር ትመለሳለህ አይደል ይባል። ለዚህ ለአጭር ጊዜያችን ክፋት አለመስራት ነው። ክፋት የሚያስቡ ሰዎች በዲያብሎስ የተጠናወታቸው ሰዎች ናቸው። ይህንንም ታውቃለህ? ባሏ እንደዚህ አይነት ጥሩ ሰው ናለሁ እንዴ? በጣም ጥሩ ሰው ናት እንሱ። ስልክ የጠራ መጣኝ። ትንሱዬ አትጠጣም እንዴ? ቶሎ ጠጥተን ከኔ ጋር ማደር አለማለት። በጣም አምሮኛል። በጣም ቺርስ። እችን ጽዋማ በአንተ እጅ ነው መጎንጨት የምፈልገው። በጣም ደስ ይለኛል። በጣም ደስ ይለኛል። ገሉ ያልደነገጥከው ፎቶውን ስታይ ምን አስደነገጠ? እኔ ወንድሜን አልገደልኩት። እና ማን የገደለው? ምርመራው እንደሚያሳየው ከሆነ በልብ ነው ድፍት ያለው። ሄሎኔ እኮ የማይረባ ወንድምሽ እናቴን አሳጥቶኛል። ለዛ ነው አቃጥዬ የገደልኩት። እኔ ግደል በል ብሎ ያኔ ግን አገል ነበር። ግን ከድጌ ረፍት እንድሰጥ አልፈለኩም። በእስር እንድትበሰብስ ነው። ትሰሚያለሽ አንቺ ቁንጫ፣ እኔ ስራዬን በአግባቡ መስራት የምችል ጠንቃቃና ታላቅ ሰው ነኝ። ታላቅ ሳትሆን የትንሾች ትንሽ ደደብ መሀይም ነህ። እገልሻለሁ። ወንድምሽን አቃጥዬ እንደገደልኩት አንቺንም በጥስጥስ አድርጌ እገልሻለሁ። ደግሞ ምንም ማስረጃ የለሽ። ከዚህ በጣም ሲወጥቼ አንቺንም በጥስጥስ አድርጌ እገልሻለሁ። ምንም ማስረጃ የለሽ? እገልሻለሁ።
ታላቅነት በወሬ አይገኝም። ኤርሚዬ የኔ ፍቅር በደንብ አድርገህ ሪካርድ አድርገልኛል አይደል? እንደውም በሁለት ካሜራና በሁለት ስልክ ነው በደንብ አድርጌ ቀደውት። እዛው ማገዳደሉን የሚነግረን ከሆነ ደግሞ ጎረምሳው ሸውሻልች መጨረሻ እንደዚህ ሆና ኦንላይን እየተላለፈ ነው። ኤርሚ ፖሊሶቹ ደርሰዋል አይደል? ግቢው በሙላ እኮ በፖሊስ ተከቧል። ቀሪ ዘመንህን በእስር ትበሰብሳታለህ። የኔም ፍላጎት ይሄ ነበር። እሱን ነገር አጥፋው። አቃጥዬ ነው የምገልህ። አጥፋው እኮ ነው የምልህ። ፖሊሶቹ እየጠበቁ ነው። ና እንውጣ። ዳኒ ለፈጣሪና ለሕግ አሳልፌ ሰጥቼዋለሁ። እሱም እድሜው ሙሉ በእስርና በጸጸት ያሳልፋል። ዳኒ መልካም ልደት በለኝ። ዛሬ እኮ ልደቴ ነው። ህሉ መልካም ልደት። እኔ ሁሌም አለሁልሽ። እኔ ሁሉ ነገርሽ ሆነልሻለሁ። እንደ ዳኒ ትሆንልኛለህ ውዴ። እንደ አባት፣ እንደ እናት፣ እንደ ወንድም እንዲሁም እንደ ባል ሆንሻለሁ። የኔ ፍቅር ታገቢኛለሽ?